የሙሴን መጽሐፍ እያነበብኩ የነቢያትን ጾምም ላይ ውዬ ነበረና እንኳን በሰላም መጣችሁ። ቀጠሮ እንደደረሰ አውቄያለሁ። ያው ምንድነው አሁን መጣችሁ አላችሁ ሁላችሁም? አዎ አሁን የምናስተላልፈው ዋና ሀሳብ ለዛሬ የፈለገነው ምንድን ነው? ማን ነው የሚባል እኛ የምናውቁበት አባትና እናትን የምናውቃቸው ማን ነው? ከጸራቢ አይደል? ያው ከጸራቢ ቤት የተወለደው ኢየሱስ ነው። እና ማን ነው የምትሉት? ይሄንን ሰው ክርስቶስ የሚለው ያ እኔ ክርስቶስ ነኝ ምናምን የሚለው እሱን ነው። እሱን ማንም በዚህ በከተማችንም ይሁን ባንሆናችን አንድ ሰው መሲህ ብሎ የሚጠራ ቢሆን አንደኛ ከከተማችን ይባረራል፣ ሁለተኛ በድንጋይ ይወገራል። እኛ ያመንነው እነ ሙሴን ነው፣ ነቢያትን ነው፣ አባቶቻችን እናውቃለን። ስለዚህ ማንም መሲህ ብሎ እንዳይጠራ። ተስማማችሁ? ተስማማችሁ? እዛ ሰው ብናገኝ ያንን ሰው ከከተማ እናባረራለን፣ በድንጋይ ይወገራል፣ ይሞታል። እኛ የምንከተለው ሙሴን ነው። ይሄ ነው በቃ። ተስማማችሁ? ይህንን ሰውዬው እንኳን የሚከተለው ሰው እድር ውስጥ ራሱ አይገባም። ከእድር ራሱ ይወጣሉ። እኛ የምንከተለው ከሙሴ ሌላ እኛ ማንንም አንሰማም። ተቀብለናል። እሺ ተቀብለናል። በደህና ሂዱ። ወይኔ አዎቻችሁን እንዳትረሱ፣ ጃኬቶቹን ያዙ። እኔ እስኪ መንገድ የሚመራም ሰው የለኝም። እስኪ ሄጄ እንደተለመደው ለምን አለ። የት ነው የሚሄደው? ድሮ ይቀመጥ የነበረው ቦታ ይሄ ነው መሰለኝ። እዚህ ነው። እዚህ ነው። ስለ እግዚአብሔር አትለፉኝ። አይነ ስውር ነኝ። አይታችሁ አትልፉ። ስለ እግዚአብሔር ይህ ሰው ኃጢአተኛ ሆኖ እንዲወለድ ኃጢአት የሰራው ነው። እግዚአብሔር ስራ እንዲገለጥ ነው እንጂ ወላጆቹ ወይም እሱ ኃጢአት አልሰሩም። አምሳለኝ መላእክትን ስራ ላደርግ ይገባኛል። ባለአምሳለሁ በጣም ብርሃን ነኝ። ሂድና በሳሌዮም ውሃ ታጠብ። ኦኬ፣ የት ነው ውሃ ላይ ታጠብ እኮ ነው ያለኝ። ውሃ ሳሌዮም ውሃ ሲጡኝ። ውሃ ተመስገን። አየሁኝ ተመስገን። አይኖቼ ተከፈቱ። አየሁኝ። እግዚአብሔር ይመስገን። አፑል አየሁ፣ ፍሩት አየሁ፣ ሰዎችን አያለሁ። እግዚአብሔር ይመስገን። አየሁ፣ ማየት ቻልኩኝ። እግዚአብሔር ይመስገን። ፍሩት አገኘው። እንደ አንተ ገባዶ አቤ አይኔ ነው እንደ ይህ ተቀምጦ ይለምን የነበረው ያ የነ ዲንቦሮ ልጅ አይደል እንዴ? አዎ እሱን ይመስላል እንጂ እሱ አይደለም። እንደ አረጋሱ ነው አይቼዋለሁ። ኮፍያው ልብሱ እሱን ይመስላል። አሬማ አይኔ ሆናል መልሽ ያ አዎ እኔ ነኝ። እኔው ራሴ ነኝ። ታዲያ አይኖች እንዴት ተከፈቱ? ኢየሱስ የሚባል ሰው ጭቃ አድርጎ በአይኖችን ታቀባና ወደ ሳሌሆም መጠመቂያ ሄደ ታጠባለኝ። እጄ ታጥቤ አያለሁ። ያ ሰው ወዴት አለ አሁን? አላውቅም። እሱ ቆየ በሰንበት ላይ የሙሴን ሕግ እንደዚህ አይነት ታምር የሚያደርገው ትንስ
ይህን ሰው አንተ በላቸው ይህን ሰው ወደ ፈሪሳውያን መውሰድ አለብን። ባለፈው ሰምተሃል አይደል? የእሱን ስም መሲህ ነው የሚል ቢኖር እንደሚወጋ ተነግሮን ነበረ። ደግሞ በሰንበት ላይ ይህን ስላደረገ ወደ ፈሪሳውያን እንውሰደው። ወዴት ነው የምትወስዱኝ? አይኖቼን ስለተከፈታ ልታመሰግኑ ሲገባ ወዴት ነው የምትወስዱኝ? ሰላም አለን። በሰላም ነው። ዛሬ ሰንበት እኮ ነው። በሰላም ነው። አለቃችን በሰንበት ላይ እኮ ትልቅ ችግር ተፈጥሯል። ምን ተፈጠረ? በጣም ትልቅ ችግር ተፈጥሯል። አለቃችን ይቅርታ ስለረበሻችሁ። ችግር የለም። ያው ስለ ሰንበት ስለሆነ ነው እንጂ ችግር የለም። ለእኛ ጎረቤታችን ነው እና እናቱና አባቱ ድንባቤና ድንቦሮ ይባላሉ። አንድ እውር ነበረ። ሁሌም ተቀምጦ በመቅደስ ላይ የሚለምን ነበረና ጠዋት ራሱ ሲባል እውር ሆኖ ነበረ ያየ ነው። አሁን ግን ስንመለስ አይኖቹ ተከፍተዋሉ። ሲንጠይቀውም ደግሞ ይሄ ማንቢሩን ባለፈው የእሱን ስም እንዳትጠሩ ያልከው እሱ እንደፈወሰው ተናገረ። ስለዚህ ወደ እናንተ አምጥተናል። የምታደርጉትን አድርጉ። ይሄ ነው አሁን ተፋወሳ የምትሉት ይሄ ነው። አንተ ተናገር እስቲ። ጭቃ በአይኖቼ አኑረና ታጥቤ አያለሁ። እግዚአብሔር ይመስገን ተፈውሻለሁ። ወይ እኔ የምላችሁ ግን ይገርማል። ቆይ ኃጢአተኛ ሰው ግን ይህን ታምራት ይህን ምልክቶቹን ላደርግ ይችላል እንዴ? ይህ ሰው ሰንበትን አያከብርም ደግሞ። ኧረ በፍጹም እኔ ይህን ሰው በእርግጥ ኃጢአተኛ አይመስለኝም። ጉሩን ሰው እንዲያይግ እሱ ተፋወሳ ልትሄና እንደ ይሄማ አይሆንም። ይህ ሰው ሰንበትን አያከብርም። ሙሴ በሰንበት ላይ አትስሩ ብለዋል። እንደ የሚያይና ሰው ምን አይነት ነገር ነው እየነገርሽ ያለሽው? ይሄ አይሆንም። ኃጢአተኛ ሰው ነው ብዬ በእርግጥ እንደዚህ እጉሩን እንደዚህ ያህል እጉር ሆኖ የነበረውን ሰው አበርቶ አንተ አይኖችን ስለከፈተ ምን ትላለህ? ነቢይ ነው እሱ። ነቢይ ነው። አዎ እንደዛ ከሆነ ይሄ ልጅ የእነሱ ልጅ እንደሆነ ለማወቅ እስቲ አባትና እናትን ይዛችሁ ነው እሱን አትጥሩ ስንል ይጠራል። እሱ ፋወሳ ልትለኝ ነው እንዴ? እሱ ከእግዚአብሔር ሰንበትን አያውቅም። የእግዚአብሔር የሆነ ሰው ሰንበትን ያውቃል። እንዴት ይችላል ብላችሁ እንደዚህ ያህል ሁሉ አመት እንዴ ተቀምጦ ኃጢአተኛ ሰው ማን ነው? ግቡ። ደህና ናችሁ? እግዚአብሔር ይመስገን። እንዴት ናችሁ?